ልጁ ካለበት ጭንቀት ብናወጣው። ልጁ በጣም ብዙ ስራ እየሰራ ልጅ ነው። አሁን ላይ እንደዚህ ለሱ ይሄ ሁሉም አይገባውም ነበር። መልካም በሰራ ለሰዎች ፍትህ ላስገኘ በገዛ እንትኑ አስባችሁታል? ልጁ በጓደኞቹ እየተከዳ እኔ እኔ ስለሱ ልጅ ብዙ ብታወሩ ምንም እንደው አንድ ሰው እንኳን የሚታመንለት ሰው የሌለው ልጅ ነው። በጣም ነው የሚያሳዝነኝ ከምላችሁ በላይ ማለት ነው። ሰው አብራችሁት እየበላችሁ እየጠጣችሁ ካልተማመናችሁ በጣም ከባድ ነው። ከምንም በላይ የሰው ህመም የሰው እንትን የሚከብደው አብራችሁት እየበላችሁት ያለው ሰው ሲከዳችሁ እጅግ በጣም ነው። በቃ የማታውቁት ሰው እንትን ቢላችሁ ይሻላል፣ የምታውቁት ሰው ከሚከዳችሁ ማለት ነው። በዚህ ልጅ ጉዳይ አብዛኞቻችሁ ትንሽ አጠር ያለ ቪዲዮ እንግዲህ ከለቀቀ በጣም ቆይቷል። እሱም ምንድን ነው ሰዎች አላሰሩት እንዳሉ መውጫ መግቢያ እንዳሳጡት ሰርቶ ነበር። ብዙዎቻችሁ የልጁ ፕሮፋይል ስለተቀየረ ማናችሁም አላያችሁም። እንግዲህ እሱ ከመቶ ምናምን 200 ሺህ ሊሞላ ትንሽ ነው የሚቀረው። ይህ ሁሉ ተከታይ ያለው ግን ከዛ ሁሉ ሰው ያየለት በጣም ጥቂቶቹ ናቸው ማለት እችላለሁ። ምክንያቱም ፕሮፋይሉን እንደቀየረው እኔ ደጋግሜ እየነገርኳችሁ ነው። ገብታችሁ አዲስ አራዳ ብላችሁ ማየት ትችላላችሁ። ፕሮፋይሉ ተቀየረ እንጂ ስሙ አልተቀየረም ብዬ ብዙ ጊዜ ነግሬያችኋለሁ፣ ለአብዛኞቻችሁ ማለት ነው። ሰርች ማድረግ ትችላላችሁ። ልጁ ምን አይነት ችግር ውስጥ እንዳለ ማየት ትችላላችሁ። እና አንዳንድ ጊዜ ሰው ጥሩ ነገር ሲሰራ ብቻ አይደለም እኛም የሶሻል ሚዲያ መደገፍ ያለብን። ልጁ ችግር ውስጥ ነኝ ብሎ ባለ ሰዓት ማንም ሰው በሱ ሊያግዘው ፈቃደኛ የሆነ ሰው እንግዲህ እስካሁን ድረስ አብረውት ሊሰሩ የቻሉ ሰዎች የሉም። ኢትዮጵያ ውስጥ በጣም በርከት ያሉ ሰዎች ናቸው በዚህ ጉዳይ ተሰማርተው የሚሰሩ። በወንጀል በተነካካ እንደዚህ በእነሱም ላይ ብዙ ስቃይ ይደርስባቸዋል። በእርግጥ ሁላቸውም በየአንዳንዳቸው እንትን ስታዩ በጣም ብዙ እንትን ይደርስባቸዋል። ግን ደግሞ ትንሽ የዚህ ደግሞ ትንሽ የሚያሳዝነው አብረውት የሚበሉት ሁሉ የካዱት ልጅ ነው። ለማን እንደሚታመን ማንን እንደሚያምን በጣም ግራ የገባው አሁን ግራ በገባው ሰዓት ላይ ቢያንስ ለትንሽ ትንሽ ጊዜ ካለበት ጭንቀት ለማውጣት ያክል ብናግዘው ብዬ ደግሜ እኔ እየነገርኳችሁ ነው። እኛ ባንችል እንኳን ሼር እያደረግነን ቪዲዮዎቹን ለሚያውቁት ሰዎች ብናደርስለት እና ልጁ አሁን ላይ ስራ መስራት አልቻለም። እኔ እንጃ አንዳንድ ጊዜ በሰው እንትን ገብታችሁ እንደዚህ ስቃይ ውስጥ መግባት ከባድ ነው። ምንም ጥፋት የለበትም ይሄ ልጅ። ራሱ በቀጠረው ሰውዬ እንደዚህ አይነት ወንጀል አለ አጋጠህ እውነቱን እንትን በልልኝ ብሎ ራሱ መጥቶ ተናግሮ ከዛ ደግሞ እውነትን እንዴት አውጥተህ ሚዲያ ላይ ትለቃለህ ቪዲዮን በማለት ማስፈራራት፣ ከማስፈራራት አልፎ ስንት ቀን ተደበደበ ይሄ ልጅ። ስንት ቀን ማለት ነው። አንድ ጊዜ በገዛ ጓደኞቹ እንዲሁም ደግሞ እንደዚህ ለምን ሶሻል ሚዲያ ላይ ቪዲዮ ፖስትክ ብለው ኧረ በጣም እንጃ በጣም ከባድ ነው ጋይስ። ለማን እንደምትናገሩ ግራ ግብት ነው ያለው። እና በተቻላችሁ አቅም ሼር እያደረጋችሁ ወንድማችን ካለበት ጭንቀት ብናወጣው ብዬ ነው የምነግራችሁ። ቢያንስ እኛ ባንችል እንዳልኳችሁ ቪዲዮ ላይክ እያደረግን ብዙ ሰው እንዲያዩ እና እንዲህ ትልልቅ ዩቱበሮች አይተውት በልጁ እንዲያግዙት ማድረግ ትችላላችሁ። የግዴታ እኛ ሄደን ወይም እንትን ብለን አይደለም ማገዝ። ይሄ ራሱ ትልቅ እገዛ ነው ማለት ነው። ጥሩ ነገር ሲሰሩ ብቻ ነው እኛ አበሻዎች ጎበዝ ምናምን እንደዚህ ምን እነሱ ችግር ውስጥ ገባን ወይ የሆነ ሲሉ ደግሞ ምንም መፍትሄ የሚባል ነገር የማናመጣ ከሆነ ትንሽ አስቸጋሪ ነው። ያው በእኛ ምንም ማድረግ አንችልም። በእርግጥ ግን ደግሞ አንዳንድ ጊዜ በሚያስፈልጋቸው ሰዓት ከባድ ነው በጣም። ምን ብዬ እንደምነግራችሁ የእውነት እኔ ቪዲዮን ካየሁት በኋላ የልጁን ቪዲዮ በጣም ነው ያሳዘነኝ። በጣም ነው እንትን ያለኝ።
ያው ምንም ማድረግ ስለማይቻል እንግዲህ እኔ በተቻለኝ አቅም በትንሽም ሰው ቢያዩ የኔን ቻናል በተቻለኝ አቅም እንግዲህ ለልጁ እንዲያግዙት ያላረኩት ነገር የለም። ለልዑልና ዘላለም እንዲሁም እነ ሚኪ እንኳን የራሱ በጣም ብዙ ችግር አለበት። እነ ዘላለም ብዙ ችግር አለባቸው። ሁሉም በሚሰሩት ስራ ሁል ጊዜም የሆነ ወንትና ይበዛባቸዋል። ያው ከሰው ጋር የተነካካ ስለሆነ ትንሽ አስቸጋሪ ነው። ግን ደግሞ አሁን የዚህ ልጅ ደግሞ ከፋ ታውቃላችሁ። ሰው አሁን አብሮት የሚሰራ ሰው የሆነ ከጀርባ ሰው ቢኖር ይህ ሰው አሁን መውጫ መግቢያ ያሳጣው ሰውዬ እንደዚህ ሊዳፈር አይችልም ነበር፣ በመጀመሪያ ማለት ነው። ምንም አያመጣም ሲጀመር ልጁ ያው ለገዛ ለእንትኑ እንትን ብሎ ነው እንጂ ወጥቶ እንትን እንደዚህ ቪዲዮ መስራት ምናምን ይችል ነበር። ግን ለምን ዝም እንዳለ አላውቅም። ያው አንዳንድ ጊዜ ዝምታ ይሻላል በሚለው ሁልጊዜ ወጥመድ ምናምን ከሚበዛበት በእርግጥ የሆነ ነገር ከሆነ በኋላ ወይኔ ከማለት መጠንቀቁ አሪፍ ነው። ግን ደግሞ እሱ እየተጎዳ ነው ያለ። ይህን ያክል ጊዜ ምንም አይነት ቪዲዮ ሳይሰራ ምንም እንትን ሳይል ለሱ ትንሽ የሚከብድ ይመስለኛል። ብናግዘው ካለበት ጭንቀት ብናወጣው እኔ በጣም ደስ ይለኛል። ሼር እያደረጋችሁ ቪዲዮ ተደራሽ ለሰው እንዲሆን ላይክ እያደረጋችሁ ገብታችሁ ትልልቅ ዩቱበሮች አይተውት በዚህ ልጅ ጉዳይ የሆነ መፍትሄ እንዲያመጡለት። እንግዲህ 2 ወር እየሆነው ነው ልጁ ቪዲዮ ያቺ ሾርት ቪዲዮ ከለቀቀ ማለት ነው። ከዛ በኋላ እንግዲህ የለም በቶክቶክ የሚዟዟረው። አንዳንዴ ያው እንዳልኳችሁ ሶሻል ሚዲያ ላይ ውሸት ነው የሚበዛው። እውነት የሚያወራ በጣም ጥቂቶች ሰዎች ናቸው። እውነት ማንም ሰው ስለማይወድ እውነት ስታወሩ እይታም ስለሌለው ምንም ስለሌለው በቃ የውሸት ነገር ሰው የሚወደው ውሸት ስለሆነ አብዛኛው ውሸት ነው የሚያወራው ሰው ዩቱብ ያላቸው ሰዎች ማለት ነው። ሆኖም ቀረም ግን የዚህ ልጅ ጭንቀት ግን እንትን ያላችሁ ሰዎች ፕሊዝ ስለምናችሁ ሼር እያደረጋችሁ ለልጁ ቢያንስ ካለበት አሁን ጭንቀት ውስጥ ቢያወጡት እኔ ደስ ይለኛል። በትልልቅ ዩቱበሮች ጋር እንትን ብለን ኋላ የሆነ ነገር ሲሰሩ ጥሩ ሲሰሩ እንደግፋቸዋለን። እነሱ ችግር ሲገቡ እንዳልኳችሁ ዝም የምንል ከሆነ ምኑ ላይ ነው ታዲያ እንትን የምንላቸው? ሁልጊዜ ጥሩ ነገር ብቻ መጠበቅ የለብንም። አንዳንድ ጊዜ እነሱ ችግር ሲገቡ በተቻለን አቅም ማገዝ አለብን። ደግሞ ይሄ ልጅ ደግሞ በጣም ብዙ ነገር ሰርተዋል። እግዚአብሔር ነው የምላችሁ፣ በጣም ብዙ ስንት ችግር የገቡ ስንት ሴቶች ተማሪዎች ከትምህርት ቤታቸው እያስቀሩ አስተማሪዎች በደል ሲበድሏቸው በጣም ብዙ ነገር እየሰራ ልጅ ነው። ከአረብ ሀገር ድረስ መጥቶ ሴቶችን እኛ ሀበሻዎች በብር እየሸጡ ለፈረንጅ በሴትነታቸው እንትን ሲሉባቸው ለነሱ ሁሉ ራሱን መስዋዕት አድርጎ እንግዲህ በሰው ሀገር በማያውቀው ሀገር መጥቶ እንደዚያ ሲሆን አይታችኋል ቪዲዮውን። እና ብዙ እንትን የሰራ ልጅ ነው። አሁን ላይ ይሄ እንደዚህ ይሄ ሁሉ እንትን ለሱ አይገባውም። ሰው ብዙ ጊዜ ደግሞ ሰው አትመኑ። በቃ አብራችሁት ላላችሁት ሰው ተጠራጣሩ ይሁኑም ሳይሆን ብዙ ጊዜ በቃ እምነታችሁን በዛ ሰው የምትጥሉ ከሆነ በጣም ይጎዳቸዋል። አሁን ይሄ ልጅ በጣም በራሱ ጓደኞች እንደዚህ ይሆናሉ ወይም እንደዚህ ያደርጉኛል ብሎ አያስብም። በእርግጥ ደግሞ እንግዲህ አብዛኞቻቸው እየጎዱት ያሉት አጠገቡ ያሉት ልጆች ናቸው። ጓደኞቹ አብረውት የሚበሉ የሚጠጡ፣ ለዛውም ምን አይነት ቦታው እንደነበሩ አሁን ላይ እሱ ወደ ራሱ አምጥቶ ስራ እያሰራቸው የነበሩ ማንነታቸውን የረሱ ሰዎች። አንዳንድ ጊዜ ሰው ውለታ ቢስ የሆኑ ሰው አሉ ታውቃላችሁ። የፈለገው ነገር አድርጋችሁለት ለሱ ለውጥ ተሯሩጣችሁለት ልክ ወደ ራሱ ሲመለስ ያ ሰው በቃ የሆነ ብር ሲኖር የሆነ እንትን ለውጥ ሲኖር ለራሱ ዙሮ ጥላት ሲሆንበት እጅግ በጣም ነው የሚያናድደው። የእውነት በሱ ቦታ ብትሆኑ በጣም ያናድዳል።
ግን ደግሞ አሁን ካለበት ጭንቀት ለማውጣት እኛ ደግሞ የሆነ በቃ የተቻለንን አቅም ለትልልቅ ዩቱበሮች አድርሰን በዚህ ልጅ ጉዳይ እንዲሰሩና አብረውት የሆነ ችግሩን እንዲፈቱለት ብናደርግ የተሻለ ነው ብዬ ነው የማስበው። ወደ ራሱ ስራ እንዲመለስ የተቻለንን አቅም ብናደርግለት ብናግዘው ደስ ይለኛል። እስከ መቼ ድረስ ነው ይህ ልጅ ተደብቆ የሚቀመጠው ከነዚህ ሰዎች? ይከብዳል። ተደብቀሽ እስከ መቼ? የሚወደውን ስራ መስራት ያልቻለው በእነዚህ ሰዎች ምክንያት ነው። ነገረ እኮ እሱ እኮ ራሱ ወጥቶ አላሰሩኝ ብለው ነው። መውጣትና መግባት እንኳን በጣም ተቸግሬ ነው ያለሁት ብሎ ራሱ በራሱ አንደበት ተናግሯል። ስለዚህ እስከ መቼ ድረስ ተደብቆ ቤት ውስጥ ይቀመጣል ነው የኔ ጥያቄ። ከባድ ነው በጣም። ወንድ ልጅ ነው ስንት ነገር እንትን ይለዋል። ኧረ በስመ አብ! እኔ በጣም እንጃ። አንዳንዴ ጥሩ የሚሰሩ ሰዎች ግን ለምንድን ነው ፈተና የሚበዛባቸው? በእግዚአብሔር መልካም በሰራ ጥሩ ነገር ለሰዎች እንትን ባለ ይህ ሁሉ እንትን አይገባውም። በመጨረሻ በእውነት ምንም ነገር ልቦና ይስጠን። እውነት እግዚአብሔር አምላክ በእንደዚህ አይነት ስራ የምትሰሩ ሰዎች በመጀመሪያ እግዚአብሔር ይጠብቃችሁ። ሲቀጥል ደግሞ እንደዚህ አይነት ጭንቀት ውስጥ ገብታችሁ ሰውን እንትን የምትሉ ሰዎች አስቸጋሪ ነው። ብቻ እኔ እንዴት ብዬ እንደማወራችሁ አላውቅም። እኔ ደግሜ የምላችሁ ነገር ፕሊዝ ሼር እያደረጋችሁ ለትልልቅ ዩቱበሮች አድርሳችሁ ልጁ ካለበት ጭንቀት ይናውጠው። በቃ ምንም ነገር አይፈልግ ሌላ ብር አግዙኝ ወይ እንትን በሉኝ አላለም። ካለበት ጭንቀት ለማውጣት እኛ ላይክ ሼር እያደረግን ቪዲዮ ለሰው ተደራሽ እንዲሆን ማድረግ ብቻ ነው ከኛ የሚጠበቀው ማለት ነው። ቢያንስ በዚህ እናግዘው እስኪ። ምን አለበት? ሁልጊዜ ውሸት ሲመጣ ነው እይታው የሚበዛው። እውነቱን እንትን እያልን እንግዲህ በተቻለን አቅም እናግዘው እላችኋለሁ። የምወዳችሁ እኔ ሌላ ምንም የምለው ነገር የለም። በጣም አሳዝኖኛልም። እስካሁን ድረስ ሰውም ስላላገዘው በሱ ዙሪያ ቪዲዮም ስላልሰሩ ትልልቅ ዩቱበሮች በጣም እኔ እንጃ የእውነት ኢትዮጵያ ውስጥ ነው ያሉት። ሁሉም ያውቃሉ፣ እርስ በርስ ይታወቃሉ እኮ። ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ። ስትገቡ ሼር እያደረጋችሁ ለወንድማችን እናግዘው እላችኋለሁ። ሰላም እና ፍቅር ተመኞላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ